ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች የኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገር ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የስራ ጉብኝቶች ተበራክተዋል። ለመሆኑ የየትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶችስ ምን ተባለ? በዝርዝር የምናየው ይሆናል። በሌላ በኩል ዛሬ ከመካከለኛው ምስራቅ የወጣው መረጃ ዓለምን ስጋት ላይ ጥሏል። ኢራን በይፋ ባወጣችው መግለጫ በእሷ ላይ ጥቃት የሚፈጸም ከሆነ የዓለምን የነዳጅ ንግድ የጀርባ አጥንት የሆነውን የሆርሙዝ ሰርጥን እንደምትዘጋ አስጠንቅቃለች። ይህ ማስጠንቀቂያ የወጣው ደግሞ የኢራን ከፍተኛ ባለስልጣናት አሜሪካ ለድርድር መገደዷን የኢራን ድል ነው ብለው በሚያከብሩበት ወቅት ነው። የዚህ ውጥረት ቀዳሚ ተጎጂ የምትሆነው ግን አሜሪካ ሳትሆን ቻይና ናት ተብሏል። ለምንድን ነው ኢራን የሆርሙዝ ሰርጥን እንደ ማስፈራሪያ የተጠቀመችው? ቻይናስ በዚህ ጉዳይ ለምን ስጋት ገባት? አሜሪካ በኒውክሌር ድርድሩ ላይ ለምን አቋሟን አላከለችም? በዛሬው ቪዲዮአችን እነዚህን አንገብጋቢ ጥያቄዎች በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን ስናመራ ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ እንድምታ ሊኖራቸው ይችላል። ትላንት ረቡዕ ኢትዮጵያ የገቡት የሳውዲ አረቢያው የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ በመተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ ገጻቸው ላይ አስታውቋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፈርሃን ጋር መወያየታቸው ይታወሳል። ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙም ተገልጿል። የውጭ ጉዳይ ሚኒስትሮቹ ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። ይህ በእንዲህ እንዳለ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶዋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያና ግብጽ ይፋዊ የስራ ጉብኝት ማድረጋቸውን ጠቅሰዋል። በቀጣዩ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤሚሬቶች ጉዟቸውም በዲፕሎማሲያዊ መንገድ ሰላምን የማስፈን ዓላማ እንዳነገበ የአናዶሉ ዘገባ ይጠቁማል። ከ2 ዓመት በፊት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ በመፈራረሟ በሁለቱ ሀገራት መካከል ተፈጥሮ የነበረው መቃቃር በቱርክ ጣልቃ ገብነት መርገቡ አይዘነጋም። የኢትዮጵያም የሶማሊያም ወዳጅ የሆነችው ቱርክ ተከታታይ ድርድሮች በማዘጋጀት ሁለቱን ሀገራት ለማቀራረብ ሞክራለች። ባለፉት ሳምንታት የተካሄዱ ቀጠናዊ ጉብኝቶችን ስንመለከት የሶማሊያና የግብጽ ይጠቀሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የግብጹ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው ተዘግቧል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፋ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲም ተናግረዋል። ረቡዕ ዕለት ግብጽ በሶማሊያ ያሰማራችው ሰራዊት ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድና ግብጽ መከላከያ ሚኒስተር ተገኝተዋል። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሊላንድ አስተባብላለች። እስራኤል ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ናት። እውቅናውን ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ባህርጊሳ ሶማሊላንድ ይፋዊ ጉብኝት አድርገዋል። ሶማሊላንድ ከሶማሊያ ተነጥላ አገር መሆኗን ካወጀች በኋላ በከፍተኛ የእስራኤል ባለስልጣናት ደረጃ የተካሄደ ቀዳሚ ጉዞ መሆኑን የእስራኤል መገናኛ ብዙሃን ዘግቧል። የሶማሊላንድ ፕሬዝዳንት አብዱርሃማን መሐመድ አብዱላሂ ወደ እስራኤል ይፋዊ ጉብኝት ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎችም ወጥተዋል። ያለፈው ጥር ላይ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑ አይዘነጋም። ውሳኔው ከባህረ ሰላጤው ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብርን እንደሚመለከት ተገልጿል። ይህንን ተከትሎም ነጻ ሀገርነቷን ያወጀችው ሶማሊላንድ እና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ መወሰኑን ውድቅ አድርጓል። ከ2 ቀናት በፊት ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመች ተገልጿል።
የሶማሊያ መከላከያ ሚኒስትር አህመድ ሞሊም ፊቂ ከሳውዲው አቻቸው ልዑል ካሊድ ቢን ሰልማን ቢን አብዱልአዚዝ ጋር በሪያድ ስምምነቱን ተፈራርመዋል። ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ ከመድረሷ ከ3 ሳምንታት በፊት ከኳታር ጋርም ተመሳሳይ ስምምነት መፈረሙ አይዘነጋም። ከሰሞኑ የተካሄደው ሌላኛው ጉብኝት የግብጽ ፕሬዝዳንት አልሲሲ ወደ ተባበሩት አረብ ኤሚሬቶች ያደረጉት ነው። አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን በአቡ ዳቢ አግኝተዋል። ሁለቱ መሪዎች አቡ ዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተዘግቧል። የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት የመካከለኛው ምስራቅ ሀገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው ብለዋል። በቀጠናቸው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ እንደሚኖረውም አሳስበዋል። የግብፁ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው በፊት ከቱርክና ከሶማሊያ አቻቸው ጋር ውይይት አድርገዋል። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙ የምዕራባውያን ሀገራት ባለስልጣናት መካከል የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስተር ይቤት ኩፐር ይገኙበታል። ሮይተርስ የዜና ወኪል እንደዘገበው የሚኒስትሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ያተኮረ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ባሉት ወራት ውስጥ 3 ይፋዊ የስራ ጉብኝቶች አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። ሌላኛውን ጉብኝታቸውን ያደረጉት በእርስ በርስ ጦርነት በምትታመሰው ሱዳን የጋበዟቸውም የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን መሆናቸው ተዘግቧል። ፕሬዝዳንቱ የኢትዮጵያም የኤርትራም ወዳጅ ወደሆነችው ሳውዲ አረቢያ መጓዛቸው አይዘነጋም። ወደ ተከታዩ መረጃችን ስናመራ በጂኦፖለቲካው ዓለም ትልቅ ትርጉም ያለውና በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ጉዳይ ነው። ምኑ ካልን ኢራን የሆርሙዝ ሰርጥን እዘጋለሁ ማለቷ። የኢራን የውጭ ጉዳይ ምክር ቤት ዋና ጸሐፊ ጃላል ዴኒዝ ፌሩዝባዲ የሰጡት ማስጠንቀቂያ ግልጽ መልእክት አለው። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ የንግድ ውስጥ 20% ገደማ የሚተላለፍበት ቁልፍ መስመር ነው። ኢራን ይህን መስመር ከዘጋችው ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትና ከኩዌት የሚወጣው ነዳጅ ይቆማል። ይህም በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። እንደ ባለስልጣኑ ገለጻ ጦርነት ከተነሳ ቀዳሚዋ ተጎጂ ቻይና ናት። ቻይና የዓለማችን ግዙፏ ነዳጅ አስመጪ ነች። አብዛኛው ነዳጇ ደግሞ ከባህረ ሰላጤው ሀገራት የሚመጣ በመሆኑ የሆርሙዝ ሰርጥ መዘጋት የቻይናን ኢንዱስትሪ ሽባ ያደርገዋል። ሩሲያም ቢሆን በቀጠናው ሌላ ትርምስ እንዳይፈጠር ትፈልጋለች። ምክንያቱም አሁን ባለችበት ሁኔታ ወይም ከዩክሬን ጦርነት ጋር ተያይዞ ተጨማሪ ዓለም አቀፍ ቀውስ ማየት አትፈልግም። ኢራን አሜሪካን ወደ ድርድር ጠረጴዛ መምጣቷን እንደ ትልቅ ስኬት ነው የምታየው። አሜሪካ የኢራንን የኒውክሌር መርሃ ግብር በኃይል ማቆም እንደማትችል ተረድታለች የሚለው የኢራን አቋም ለሀገሪቱ የዲፕሎማሲ የበላይነት እንደተሰማት ያሳያል። ድርድሩ ገና ወደ ዝርዝር ጉዳዮች ባይገባም ሁለቱም ወገኖች ቀይ መስመሮቻቸውን አሳውቀዋል። አሁን ኳሷ ወደ ዋሽንግተንና ቴሄራን ተመልሳለች። ኢራን ወታደራዊ ጥቃት ቢሰነዘርባት መልሷ ቀጥተኛ ውጊያ ብቻ ሳይሆን ዓለምን የኢኮኖሚ ቀውስ ውስጥ መክተት መሆኑን በይፋ እየተናገረች ነው። ቻይና በኢራንና በአሜሪካ ድርድር ላይ ያላት ሚና ከበፊቱ በበለጠ እየጠነከረ ሊመጣ ይችላል። ምክንያቱም የራሷ ብሔራዊ ጥቅም አደጋ ላይ ነው። አሜሪካ በውስጥ ፖለቲካና በሌሎች ዓለም አቀፍ ግጭቶች ተወጥራ ባለችበት ወቅት ከኢራን ጋር ስምምነት ላይ ለመድረስ ልትገደድ ትችላለች። የሆርሙዝ ሰርጥ መዘጋት ማለት የዓለም የንግድ እንቅስቃሴ መቆም ማለት ነው። ኢራን ይህን ካርድ መምዘዟ አሜሪካን ወደ ድርድር ለማስገደድ ይረዳት ይሆን ወይስ ቀጠናውን ወደ ከፋ ግጭት ይወስደዋል? ምን ትላላችሁ? በኮሜንት መስጫው ላይ ሀሳባችሁን አጋሩን። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። ወቅታዊና ሚዛናዊ የሆኑ መረጃዎችን እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።